በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በቅድስት ሥላሴ ስም እና ኃይል እንዲሁም ስልጣን እንደምን ዋላችሁ? እንደምን አደራችሁ? መድኃኔ ዓለም በቸርነቱና በምሕረቱ ለዚህ ሰዓት አድርሶናል። ክብርና ምስጋና አምልኮትና ውዳሴ ለመድኃኔ ዓለም አምላካችን ይሁንልን፣ አሜን። እንደ መድኃኔ ዓለም መልካም ፈቃድ ዛሬ የምንማማርበት ርዕሳችን ክፉ መናፍስት ሙሉ ለሙሉ ሲቆጣጠሩን እንደተቆጣጠሩን የምናውቅባቸውን 5 መንገዶች እናያለን። እሺ ከዛ በፊት ወደ ትምህርታችን ከመሄዳችን በፊት በጣም ዘግይተናል፣ ችላ ብለናል። የቅዱስ ጊዮርጊስ የበረከት እና የዝክር ትንሽ ቀናቶች ናቸው የቀሩት። ቢያንስ 5 ቀን የማይባል ቀን ነው የቀረንና እንደው በቻላችሁት በአቅማችሁ መድኃኔ ዓለም ልቦናችሁን ባነሳሳው መጠን ይህን የበረከት ስራ ማለት ዝክሩን መዘክር ነው። አሁን ዝክር እንደ ድሮ አይደለም። ድሮ በትንሽ ገንዘብ ፍየሎችን ገዝተን አነስ ባለ መንገድ እንዘክራለን። አሁን ደግሞ የክብረ በዓል ዝክር ስለሆነ ሙሉውን ለመቻል ነው ሀሳቤ፣ እግዚአብሔር ከፈቀደልኝ። እንግዲህ አሁን እስከ 150 ሺህ ብር ድረስ ያስፈልጋል እና የብዙ ሰዎች እጅ ያስፈልገኛል ማለት ነው። ቢያንስ ዝክሩን ለመዘከር ነው። ይሄ ሚኒማምሊ ነው፣ ያው ሚኒማም ነው የሚባለው፣ ሚኒማም የሆነ ኮስቱ ነው እና ከዛም በላይ ሊያስፈልገን ይችላል። እና እንደው ቅዱስ ጊዮርጊስ የምትወዱት ብዙ ጊዜ የሚራዳችሁ ስትጠሩት የሚሰማችሁ በረከቱን የምትፈልጉ ወዳጅነትን የምትፈልጉ ካላችሁ ከስር ባለው አካውንት ላኩልኝና የቅዱስ ጊዮርጊስን ዝክር ዘክረን ደግሞ ወደ ታላቋ ሰማዕትና እናት ወደ ቅድስት አርሴማችን ቤቷን መስራት እንመለሳለን። እኔና እናንተ ትልቁ ጥቅማችን ይሄ ነው፣ በረከት ነው። የበረከት ስራ ማውጣት፣ ዝክር መዘከር፣ ቤተክርስቲያንን መስራት፣ ይሄ ነው ትውውቃችን፣ የቤተክርስቲያን ልጅነታችን፣ መንፈሳዊነታችን፣ በአምልኮት አንድ መሆናችን እና በተለይ ደግሞ የመድኃኔ ዓለም ልጆች መሆናችን መታወቂያው ይሄ ነው። ነገ በመድኃኔ ዓለም ፊት ስንቆም አብሮን የሚቆሙ ይቺ ስራ ነች። ይቺ ዝክሯ ቀላል እንዳትመስላችሁ፣ አብራ ትቆማለች። አዎ ትቆማለች አብራ ዝክሯ። ቅዱስ ጊዮርጊስ ስለኔ ብለህ ማርልኝ ይላል። የዛን ጊዜ ኃጢአት እንኳን ቢኖር ማናውቀው ኃጢአት፣ የተሰወረ ኃጢአት ቢኖር ዘክረነዋል። ስለዚህ ነገ ለነፍስ ምስክር እንዲሆነን ሰማዕቱ ቅዱስ ጊዮርጊስ የበረከት የምትችሉትን ያህል በዚህ አካውንት ላኩልኝ። ሰብሰብ አድርገን ዝክሩን ዘክርለታለን። ቅዱስ ጊዮርጊስ ልቦናችን ያነሳሳለን። አሜን። ዛሬ ክፉ መናፍስት ሙሉ በሙሉ እንደተቆጣጠሩን የምናውቅበትን 5 መንገድ እንማማራለን። መቆጣጠር ማለት ምን ማለት ነው ከሚለው እንነሳ። መቆጣጠር ማለት አንደኛ የእነሱን ፍላጎት መፈጸም፣ ሀሳባቸውን መከተል፣ ዲያብሎሳዊ የሆኑ ባህሪያቶችን ማንጸባረቅ፣ ክፉ ነገር የሚመኝና የሚቀናን አይነት ሰዎች መሆን፣ የማይሳካልን እድለቢስ ገደቢስ ነው የሚባለው፣ ገድ የሌለን እንደዚህ አይነት ሰዎችን ስንሆን ክፉ ኃይል ሲቆጣጠረን ነው። አስበን የማይሳካልን፣ አቅደን የማይከናወንልን፣ ጸልየን ጸሎታችን የማያርግ፣ እግዚአብሔር ለምነን የማንሰማ አይደል። መንፈሳዊ ሕይወታችን የዋዠቀ የቀዘቀዘ፣ ግራ የገባው ብዥ ያለ ሚስኪኖች፣ የነፍስ ሚስኪኖች፣ የመንፈሳዊ ሕይወት ሚስኪኖች እና ድሃዎች ስንሆን መናፍስት ሲቆጣጠር፣ ክፉ መንፈስ ሲቆጣጠርህ አይን የለህም የሱ አይን ነው አይን፣ አንደበት የለህም የሱ አንደበት ነው አንደበት፣ አይምሮ የለህም የሱ አይምሮ ነው አይምሮ። የሚያስደስትህ፣ የሚያነቃቃ፣ የሚያረካ፣ የሚያነሳሳ፣ አይምሮውንና ህሊና ብሩህ የሚያደርገው ኃጢአትና ርኩሰት፣ በደልና ግፍ ነው። የሰው ልጅ ወድቆ ማየት፣ ተሰናክሎ ማየት፣ ተበላሽቶ ማየት፣ ፈርሶ ማየት፣ ሳይሳካለት ሲቀር ደስታ ነው። ይህ ዲያብሎስ ሲቆጣጠር ነው። ክፉ መንፈስ አይቆጣጠረን።
መድኃኔዓለም ይቆጣጠር። አሜን። እንግዲህ ክፉ መንፈስ እንደተቆጣጠረን በመጽሐፍ ቅዱስ ላይ በደንብ አጉልቶ የሚያሳይልንን ከዚህ በፊት በነበረን የትምህርት ክፍል ላይ ጠቅሼዋለሁ። የማርቆስ ወንጌል ምዕራፍ 9 ቁጥር 17 ላይ ያለው ታሪክ ነው። አንድ አባት ይላል ልጁ ምዕራፍ 9 ቁጥር 17 ላይ አንድ አባት ወደ መድኃኔዓለም ቀረብ አለና እንዲህ አለው፣ መምህር ሆይ አለው። አጠራሩንም ያውቅበታል፣ መምህርነቱንም ያምናል። መምህር ሆይ አለው፣ ድዳ መንፈስ ያደረበት ልጄን ወደ አንተ አምጥቻለሁ። በያዘው ስፍራ ሁሉ ይጥለዋል፣ አረፋም ይደፍቀዋል፣ ጥርሱን ያፋጫል፣ ይደርቃል። አያችሁ፣ ስለ ልጁ ሲገልጥ መጀመሪያ መምህር ሆይ አለ። መምህርነቱን ጠቀሰ። መምህርነቱን አመነ። የዓለም መምህር መድኃኔዓለም መሆኑን፣ የዓለም ብርሃን መድኃኔዓለም መሆኑን በቃሉና በስልጣኑ በኃይሉና በመለኮታዊ ፍቅሩ ዓለምን ከጨለማ ወደ ብርሃን የሚመልስና የዓለምን ክፉ ገዢ የሚያርቅ፣ ሰላምን የሚሰጥ፣ ጤንነትን የሚመልስ፣ ዲያብሎስን የሚያርቅ፣ ኃይላችን፣ ሞገሳችን፣ ክብራችን፣ የነፃነታችን አርማ የገለጠልን በስጋ የተዛመደን ፍቅሩን ይህን ያህል ያሳየ የፍቅር ባለቤት፣ ፍቅር የሚለው ቃል ሙሉ ለሙሉ ትርጉሙ መድኃኔዓለም የሆነልን ኃያሉ አምላክ፣ ቸር ጌታ፣ ሁሉን ፈጥሮ የሚገዛ፣ ሁሉንም በምህረቱ ዓይን የሚጎበኝ፣ የሁሉ አባት፣ የሁሉ አምላክ፣ የሁሉ አስገኝ፣ የሁሉ ፈጣሪ እሱን ጠጋ ብሎ መምህር ሆይ አለ። የሚገርም ጊዜ ነው ጊዜው ራሱ። ይሄ ሰው እድለኛ ነው። ምን አይነት እድለኛ ሰው ነው! መድኃኔዓለምን በአካል አገኝቶ አውርቶታል። እዚህ ፊት ለፊት ላይ ያለው አምላኩ ነው። በስጋ የተወለደ፣ በስጋ የተዛመደ፣ ስጋ የለበሰ ፈጣሪው፣ ሰማይና ምድርን የፈጠረ፣ ሁሉም ፈጥሮ የሚገዛ፣ ዓለምን በሙሉ የሚያስተዳድር፣ ቅን ፈራጅ፣ ታላቅ ጌታ፣ መሐሪ፣ መድኃኒት የሆነ ፊት ለፊቱ ላይ ነው። አሁን ችግሮቹን በሙሉ የሚፈታ ኃይል ፊት ለፊቱ ላይ አለ። ችግሮቹን በሙሉ የሚፈታ ፈጣሪ ከፊቱ አለ። ይሄ የሚገርም አጋጣሚ ነው። ጥሩ አጋጣሚ ነው። ችግርን ለመናገርም እኮ ቆንጆ አጋጣሚዎች ያስፈልጋል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ክርስቲያኖች ጸሎት ሲያደርጉ ከፈጣሪያቸው ጋር እየተነጋገሩ ነው። ይህ ምን ያህል መፍት ማግኘት ነው ይላል። ምን አይነት መፍት ነው ይላል። ከእግዚአብሔር ጋር ማውራት፣ መነጋገር ምን አይነት መፍት ነው? ከመድኃኔዓለም ጋር ማውራት። ስትጸልዩ መድኃኔዓለምን ስትጠይቁ፣ ውዳሴ ማርያም መብርሃን ስታመሰግኗት፣ ሌሎችን መጽሐፍ ስታደርሱ ከቅዱሳን ከሰማያውያን ኃይላት ጋር ማውራት ነው። ይህ ምን አይነት መፍት ነው ይላል። እንግዲህ ይሄ አባትም ጥሩ እድል ነው የገጠመው። ጥሩ አጋጣሚ ነው። አምላኩ ፊት ለፊቱ ነው። ፈጣሪው ከፊቱ ነው። ሁሉም ማድረግ የሚችል፣ ሁሉም መፍታት የሚችል፣ ሁሉም ማከናወን የሚችል፣ ሁሉ በእጁ የተያዘ፣ ሁሉን ማከናወንና መስራት ማድረግ የሚችል አምላክ መድኃኔዓለም የኛ አባት፣ የኛ ፈጣሪ፣ የኛ ጌታ፣ የኛ መድኃኒት ከፊቱ ነው። እንግዲህ እንደዚህ አለው፣ መምህር ሆይ ብሎ ጠራው። እንግዲህ መምህርነቱን አስቀድሞ ስለ ልጁ ሊያሳስብ ነው። ይሄ አባት ነው። እንግዲህ አባቱም የሚገርም ጥሩ አባት ነው። ስለ ልጁ ያሳስባል፣ ስለ ትውልዱ ይጸልያል፣ ለመድኃኔዓለም ይነግራል። አሁን እኛ አተን የተቸገርነው ይሄን አይደለም። የእኛን ችግር ለመድኃኔዓለም የሚነግርልን፣ አረ መንገሩ ሲቅር የሚረዳን እኮ ነው ያጣነው። መንገሩ ይቅር የሚረዳን፣ ትንሽ መናፍስ ሲያስጨንቀን እንደ እብድ ነው የምንታየው። እንደ ተበላሸ ጤናኛ እንዳልሆነ ሰው ነው የምንታየው። እንደ ተበላሸ ዕቃ ነው እኮ የሚቆጥሩ። ማን ይረዳናል? ጭንቀታችን ማን አየልን? መረበሻችን ማን አየልን? ባዶነታችን ማን ተረዳልን? የውስጥ መናጋታችንን ማን አወቀልን? ዝም ብለን እኮ እብድ ነው የምንጫወተው። እንዴ የሰው ልጅ እኮ ይገርማቸዋል። የኛ ነገር ተማሩ የተባሉት ብቻቸውን ነው የሚያወሩት። ተማሩ የተባሉት ሞሮቻችን እንግዲህ ዩኒቨርሲቲ ምናምን ያሉ እጃቸውን እያነቃነቁ ብቻቸውን እያወሩ ይሄዳሉ። ተማሩ የተባሉት ናቸው። አስቡት እንግዲህ እንደዚህ ከሆነ ከዛ ስለ መንፈሱና የትውልዱን ችግር ለመድኃኔዓለም የሚያስረዳ አባት ተገኝቷል። እዚህ ጋር መጽሐፍ ቅዱስ ላይ ስለ ልጁ ሲያወራ ነው። አሁን እንዲህ አለ፣
ዲዳ መንፈስ ያደረበት ልጄ ወደ አንተ አምጥቻለሁ አለ። ዲዳ መንፈሱ አይናገርም፣ ዲዳ ነው ማለት ልጁንም ዲዳ አድርጎታል። ልጁም አይናገርም፣ አንደበቱን ዘግቶታል ማለት ነው። እንዲህ ነው መናፍስቶች ያላቸውን ባህሪ ይዘው ነው ሰው ላይ የሚኖሩት። የማያወሩ ከሆኑ ልጁንም አያስወሩትም፣ የማያዩ ከሆኑ ልጁንም አያሳዩም። መናፍስት ረቂቅ ናቸው እነሱ እኮ ግን። ስለዚህ እዚህ ጋር ግን የያዘው ዲዳ ነው፣ ልጁም አያወራም። ልጁ አለማውራቱና አንደበቱ መያዙ ብቻ እኮ አይደለም የሚገርመው። እንደዚህ ይላል አባትየው ሲገልጥ፣ በያዘውም ስፍራ ሁሉ ይጥለዋል አለ። ብድግ እያደረገ ፍርጥ ያደርገዋል። ልክ እኛ በየቦታው በየታክሲው በየቤተ ክርስቲያኑ በየጸበል ቦታ ሁሉ ፍርጥ እንደሚያደርጋቸው እየያዘ እንደዛ ሁሉ ይጥለዋል። ሲጥለው ደግሞ አረፋ ይደፍቀዋል አለ። ወደ ደቀ መዛሙርት አመጣው፣ ምንም ሊፈውሱት አልቻሉም አለ። ደቀ መዛሙርቱ የመንፈስ ቅዱስና የጰራቅሊጦስ መውረድ በፊት ነበርና ይሄ የሆነው የነፍስ የሥጋ የህሊናና የአእምሮ ሙላት ውስጥ ስላልደረሱ ይሄን ማድረግ አልቻሉም። እና የሚገርመው ነገር ሁለት ነገር እኔ ገርሞኛል። አንደኛ በጣም ጥሩ አጋጣሚ ነው። በመድኃኔዓለም ፊት ቀርቦ የትውልዱን ችግር የሚያስረዳ አባት መገኘቱም አንድ ትልቅ ነገር ነው። አባት ማጣት እኮ በጣም ከባድ ነው። አባት ሲባል እውነተኛ የሆነ አባት፣ የበረከት አባት። ዝም ብሎ እንግዲህ የእኛ ነገር አስቸጋሪ ነው። ብቻ እንተው እና እንደዛ ነገር አጋጠመው። ከዛ በኋላ መድኃኔዓለም አባታዊ ፍቅሩና ኃይሉን ገለጸለት። መንፈሱ ለቀቀው። ከቁጥጥሮች ሆነ፣ ከመናፍስት ቁጥጥር ውጭ ሆነ። አሁን ትልቁ ነጥብ ላመጣላችሁ የፈለጉ መናፍስት የሰውን ልጆች ሲቆጣጠሩት ወይም መናፍስት የሰው ልጅ ሲቆጣጠሩት ሙሉ ለሙሉ ሲቆጣጠሩት እንዴት እናውቃለን የሚል ነው። አሁን ሲቆጣጠሩት ይህ ሕፃን ልጅ እንደሆነ ነው የሚሆኑት። አንደበታቸው ይዘጋል። ሲፈልግ ብድግ እያደረገ ፍርጥ ያደርጋቸዋል። ሲፈልግ ያንፈራግጣቸዋል፣ አረፋ ይደፍቃቸዋል። ሲፈልግ ጥርሳቸውን ሌሊቱን በሙሉ ያንቀጫቀጫቸው ያድራል፣ ያሸናቸዋል። ትምህርት አይገባቸውም። እንዲህ ነው አዲሱ ትውልድም እንዲህ ነው። ሱስ ነው የሚገባው፣ ትምህርት አይገባውም። ዘፈን ነው የሚገባው፣ ትምህርት አይገባውም። ትምህርት የማይይዝ አይምሮ ዘፈን ሲሸመድድ ይኖራል፣ ዘፋኝ ሲያሳድድ ይኖራል። የኛ ነገር ተበላሽቷል ወገኔ። ከዛ የሱስ አይነት ይመጣል። እኔ የሆነ ጊዜ አንድ ወንድሜ ከሱሰኝነት እንዴት እወጣለሁ ብሎ ጠይቆኝ ከዛ ሱስ አወጣለሁ ብዬ እኔ በምክር ብቻ መከርኩት፣ አወራሁት። ከዛ አውርቼው ያለበትን ነገር አጫወተኝ። እንደዚህ አድርግ አልኩት። እንደዛ ቆየና ከጊዜ ወደ ጊዜ ምንም ነገር ሊያደርግ አልቻለም። በቃ ከሱሱ መውጣት አልቻለም። እኔ ለውጠዋለሁ መጨረሻ ላይ ከሱ ጋር እየዋልኩኝ እኔ እሱን አስተካክላለሁ ስል እንትኖቹን እነዚህ የሚያጨሷቸውን ጋንጃውን ምን ሽታውን ሁሉ መለየት ጀመርኩ። ከዛ በኋላ አሁን በሰፈር በከተማ ምናምን ሲሸተኝ እለያለሁ። ከልጁ ጋር እኮ እየዋልኩ ያስተካክለዋለሁ ብዬ ሽታውን አስለይቶ እንትን አለኝ እና አንዳንድ ሰፈር ላይ በቃ ሲሸት ሽታውን አውቀዋለሁ። የጋንጃ ሽታ መጣ። በጣም አስቸጋሪ ነው። የመናፍስትን ኃይል መስበር ነው እንጂ መናፍስት የያዘው ሰው እና የተቆጣጠረውን ሰው በምክር አይሆንም። ዛሬም እንደዚህ ነው። አያችሁ፣ በላሸበትን ሰው መክረው አይሆንም። ከዲያብሎስ እንዴት እንደሚወጣበት ነግረው መንገር ብቻ ሳይሆን የተቆጣጠረው ሰው ከሆነ ደግሞ በእግዚአብሔር ኃይል በኩል ማገዝ ካልሆነ በስተቀር ከባድ ነው እና መናፍስት ሲቆጣጠረን እግዚአብሔር ኃይል አይሆንም። ከባድ ነው። መድኃኔዓለም ይማራል። እስኪ አምስቱን መንገዶች አሁን እንደተቆጣጠሩን የምናውቅበት 5 መንገዶች። የመጀመሪያው ነጥብ የነፍስ መብትህን መያዝ። የነፍስ መብት ይያዛል። መናፍስት ሲቆጣጠሩ ይሄን ነው የሚከለክሉ። የነፍስ መብት ማለት በጎ ነገር እንዳታደርግ፣ እንዳታስብ ጭምር፣ ጸሎት እንዳትጸልይ፣ የአምልኮት ህይወት እንዳታደርግ፣ እጅ ለበረከትና ለጸሎት እንዳይዘረጋ፣ በቃ ይሄን ነገር ማድረግ አትችልም።
በረከት መስራት ትፈልጋለህ? አትችልም። ዛሬ ብዙ ሰዎች በእኛ በረከት ስራ ላይ ሊሳተፉ ይፈልጋሉ፣ ግን አይችሉም። የነፍስ መፍት መያዝ እንደዚህ። አንዷ እህቴ ነግራኛለች። በቃ ብዙ ጊዜ አስባለሁ አይሆንልኝም፣ መጨረሻ ላይ መብራንን ጸልዬ ነው የላኩልህ፣ ጸሎት አድርጌ ነው የላኩት አለች። እንደዚህ ይዛል። በቃ ሙጭጭ ነው የሚለው ሲይዝ፣ የማታውቀው ኃይል ነው የሚይዝ። እንዴት እንደሚይዝ ሁሉ አታውቅም። እና የነፍስ መፍት መያዝ ማለት እንደዛ ነው። ጸሎት መጸለይ ትፈልጋለህ፣ መስገድ ትፈልጋለህ፣ ማልቀስ ትፈልጋለህ፣ ወደ እግዚአብሔር መቅረብ ትፈልጋለህ፣ ሰላማዊ ህይወት ሊኖርህ ትፈልጋለህ፣ ልጆች፣ ቤተሰቡ፣ ትዳር በአጠቃላይ በእግዚአብሔር በኩል እንዲያልፍ ትፈልጋለህ፣ መቁረብ ትፈልጋለህ፣ ግን አትችልም አይደለ? የነፍስ መፍት መያዝ ይሄ ነው። በቃ መንፈሳዊ ነገር ማድረግና ንቅናቄ ማድረግ ሀሳብ ኑሮ ግን አለመቻል፣ ፍላጎት ኑሮ ግን አለመተግበር፣ እያወቅከው ግን አትጠቀምበትም፣ እየተረዳው ግን አንተ ወደ ተግባር አትለውጠው ማለት ነው። እና የነፍስ መፍትህን ነው የሚይዙ ሲቆጣጠሩ። የነፍስ መፍት ከባድ ነው በጣም። ትልቁን መፍትህን ያዙ ማለት ነው። የነፍስ መፍት ስጋዊ ፍላጎትንና የነፍስ ፍላጎትን የምታረካበት ነው። በስጋም በነፍስም የምትበለጽግበት ነው። ከጸጋ ወደ ጸጋ የምታድግበት ነው። የነፍስ መፍትህ እኮ ነው። የነፍስን መዝገብህን ቅዱስ እና ደግሞ መንፈሳዊ እና የነፍስ አይን የሚበራበት፣ የነፍስ ነገሮች በሙሉ የሚገላለጡበት፣ ሰማይ የሚከፈትበት፣ ቅዱሳን ወደ አንተ የሚቀርቡት፣ እናትህ የእውነት እናት የምትሆነ መብራን የእውነት እናት ማለቴ አንተ በልብ የእውነት እናት እንደሆነች እንድታምናት የሚሆንበት አጋጣሚ የነፍስ መፍትህን ስታገኝ። መብራን ፍቅሯን ስትቀምሰው ነው እናትነቷን የምትረዳው። የመድኃኔዓለም ፍቅር ስትቀምስ ነው እንግዲህ መድኃኔዓለም ምን ያህል ፍቅር እንደሆነ የምታውቀው። ይህን ለማድረግ ደግሞ ምን ያስፈልጋል? የነፍስ መፍት። እሱን መፍትህን ነው የሚይዝብ። መድኃኔዓለም ጋር እንዳትደርስ ነው የሚይዝ። መብራን ጋር እንዳትደርስ ነው የሚዘጋብ። እንዳትጸልይ ነው ሙጭጭ አድርጎ የሚይዝ። እንዲህ ነው የሚያደርግ ሲቆጣጠር። አስቸጋሪ እኮ ሙጭጭ ያለ ውጊያ፣ ሙዝዝ በቃ ሙዝዝ ለስላሴ። ይህን ታዲያ በቅዱስ ቁርባን ካልሆነ አትፋተውም፣ አይፈታም። እና የነፍስ መፍት መያዝ አንደኛ መናፍስ ሲቆጣጠሩ የሚያጋጥምህ እውነታ ነው ማለት ነው። ሁለተኛ ነጥብ ስሜቶችን መቀያየር። ይሄ ደግሞ ሌላው መናፍስት ሲቆጣጠር የሚኖርህ አይነት ባህሪ ነው። ስሜት መቀያየር። አንዴ ደስተኛ ትሆናለህ፣ አንዴ ታለቅሳለህ፣ አንዴ ትስቃለህ፣ አንዴ ይከፋል፣ አንዴ ይሞላል፣ አንዴ ይጎርላል ውስጥ፣ አንዴ ይጨነቃለህ፣ አንዴ የምትይዘው ሁሉ ግራ ይገባል፣ ይጠባል። የሆነ ጊዜ ሁሉ እብድ ሁሉ ያጫውታል፣ እንደ እብድ ያደርጋል። እንደ እብድ በቃ ዝም ብሎ በቃ ያወራጫል ሁሉ። ይህ ሲይዝ ነው ሲቆጣጠር ነው። ያስቃል እኮ አንዳንዴ አይደል? በጣም በቃ ስቅቅ የሚያደርግ ህይወት ነው የሚኖረው። በቃ የሆነ ተደሰትኩ ስትል ደስታን እንዴት አድርጎ እንደሚወስድብህ አታውቅም። ሞላልኝ ስትል እንዴት እንደሚጎድል አታውቅም። አረፍኩ ስትል እንዴት አድርጎ እንደገና ወደ ሐሳር እንደሚመልስ አታውቅም። በቃ ካሁን በኋላ ተገላገልኩ ስትል ሌላ ቀዳዳ ከፍቶልህ ታገኘዋለህ። አስቸጋሪ ስሜቶች መቀየር። አንዴ ደስተኛ፣ አንዴ ጭንቀት፣ አንዴ መሙላት፣ አንዴ መጉደል፣ አንዴ ከፍ፣ አንዴ ዝቅ፣ አንዴ መውደቅ፣ አንዴ መነሳት። በቃ የሆነ ስቴብል እና ባላንስ ያልሆነ ነገር ውስጥ ነው የምትገባው። እንደዛ ነው የምትሉት እንግሊዝኛው። እንደዛ አይነት ነገር ነው ውስጥ ነው። ስለዚህ በጣም ከባዱ የሰው ልጆች ፈተና ነው የስሜቶች መቀየር። ደግሞ ሰዓቱን ጠብቆ ነው። አሁን 6 ሰዓት ላይ 7 ሰዓት ላይ የውጊያ ሰዓቱ 11 ሰዓት መሸት ሲል ይጀምራል ውጊያውን። ያን ጊዜ ነው የሚያቆጠብጥ። ሌላ ሰው ትሆናለህ። ቅዱስ ቁርባን ስትቆርቡ ረጋ ትላላችሁ። አንደበታችሁ ረጋ ይላል። የምትናገሩት ቃል በሰው ልብ የሚያድር ነው። ቅዱስ የሆነ ቃል ነው። ተደማጭነት ያለው ቃል ነው። ነገራችሁ የሚጣፍጥ ነው። 11 ሰዓት ላይ ጨለም ሲል ደግሞ ትቅበጠበጣለህ። ያንቀለቅላል። ወይ ጉድ! እንደዛ ያወራጫል። ስሜቶችን በሙሉ ይቀያይረዋል ማለት ነው። ስለዚህ ነው ጭንቀታምና እጅግርን ስርስር አድርጎ የሚያስቀምጥ። ይኸው እንደዚህ ስሜትን ይቀያየር። ይሄ ሲቆጣጠር
ታዲያ መጨረሻ ላይ ወደ መፍትሄው እመጣለሁኝ መድኃኒዓለም በረዳኝ መጠን። ሶስተኛ ነጥብ በረከትህ ነው። በረከትህን ይዘዋል መናፍስት ሲቆጣጠር። በረከት ላይ የትኛውን መንፈስ አጥልቶ ይሰራል። የሰው ልጅ እንዲያልፍለት፣ እንዲደሰት፣ እንዲሞላ አይወድም። የትኛውን መንፈስ ነው። ምቀኛ ነው በባህሪ። አይነ ጥላውም ሩጦ በረከትህን ነው የሚይዘው። ዛሩም ሩጦ በረከትህን ነው። መተትም ከተሰጠው አዋጅ በተጨማሪ እና መልእክት በተጨማሪ በረከት ላይ ያጠላል። ሰላቢዎች ጭራሽ ይሰልባል። የኛ ሀገር ስልብና እኮ ከባድ ነው። ሰላቢ አቤት 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 አቤት! ሰላቢ እንዴት እንደሚሰራ ታውቃላችሁ? አንዳንዴ አንተን ሰውሮ እንድትልክ ያደርገዋል። ሰውሮ ነው እኮ ሳታውቅ። ይሄ አንዱ መስለቢያ መንገድ ነው። ሁለተኛ አየር ላይ ይሰልበዋል። ዛሬ የተቋም ብር፣ የቤተ ክርስቲያን ብር፣ የግለሰብ ብር፣ የሀገር ብር ተሰልቧል። ስልብ ያደርጉታል። ሰው ከዲያብሎስ ጋር የሚፋቀረውና የሚዋረሰው አንዱ ለስልብና ነው፣ ለመክበር ነው። በቃ ገንዘብ ለማግኘት ነው። የሰው ልጅ ስጋዊ ትልቁ እርካታ ገንዘብ አይደለ? በቃ አይ እኛ እኮ በቃ አስቸጋሪዎች ነው። እና የቤተ ክርስቲያን ገንዘብ ሁሉ እየተሰለበ ከባድ ነው። ታዲያ ይህን እያየ የሰማይ አባት ዝም ይላል። ዝም ሰው እስከሚያገኝ ድረስ ዝም። ቁጣውን በምህረቱ ይመልሳል። ዝም። አዎ የቅዱሳን እንባ ይከለክለዋል። በየዋሻው ወድቀው የሚያለቅሱትን የእነሱ እንባ ይከለክለዋል። መዓቱን ይመልሳል። ቁጣውን ይመልሰዋል። መቅሰፍቱን ይመልሳል። እንጂ የኛ ስልብናማ ከባድ ነው። ሰው ለሌላ ሰው ሲልክ አየር ላይ ይሰልቡታል። ስልብ ምን አይነት ነገር ነው? ኧረ ጉድ ነው። በጣም ነው እኮ የሚገርም። እና በረከትህን የሚያሳጡ ከክፉ መናፍስት በተጨማሪ ክፉ ሰዎችም ጭምሮች ናቸው። ክፉ ሰዎች በረከት ይነጥቁሃል። በተለይ የሰላቢው ዓለም መተዳደሪያ ነው፣ መክበሪያ ነው። እንዴ ያለፈላቸው ሰዎች እውነት እንዳይመስላችሁ የሆነ ኮተት ከጀርባቸዋል። ዛሬ ባለሀብት፣ ተከበርቴ፣ ሚሊዮነር፣ ቢሊዮነር የሚባሉ ሰዎች እውነት አይምሰላችሁ። ይቺ ሚሊዮኗ ኮተት አላት፣ ደም አላት፣ የጨመላለቀ ነገር አለው፣ ንጹህ ያልሆነ ነገር አለው። ዲያብሎስ እጁ አለ። በእግዚአብሔር በኩል ቢሆን ሚሊዮን ቢሊዮን ምን ያደርግልሃል? የእግዚአብሔር ሰው ከሆንክ እንደው ትንሽ በልተህ እንኳን ከኖርክ እኮ በቂ ነው። እያመሰገንከው መኖር ነው። የተፈጠርከው እንድታመሰግን አይደል? ከዛ በተጨማሪ አራተኛው ደግሞ መናፍስት ሲቆጣጠር ውስጣዊ ሰላምን ማናጋት፣ የጭንቀት ስሜት፣ መረበሽ፣ ግራ መጋባት፣ የውስጥ ሰላምን የሚይዘው በነገራችን ላይ መንፈስ ቅዱስ ነው። የውስጥ ሰላምን ሲያዝ ደስተኛ ነህ። ምንም ሳይኖረህ ደስተኛ ነህ። ባዶ እጅህን እኮ ሆነህ በስጋ ማለት ነው። ምንም የለም፣ ገንዘብ የለ፣ ሀብት የለ፣ ንብረት የለ፣ በስምህ ምንም የለም፣ ግን ደስተኛ ነህ። ዝም ብለህ በቃ ደስተኛ ነህ። ይህ የመንፈስ ቅዱስ ደስታ ነው። ዲያብሎስ ደግሞ ሲጀምር ሲቆጣጠር ውስጥን ነው የሚረብሸው። ብዙ ገንዘብና ሀብት ቢሊዮነር ሆነ ሌሊት እንቅልፍ የለም። 9 ሰዓት ቤቱን ዞረዋል። እኔ እንደዚህ የሚያረጉ ሰዎች አይጠፉም እኮ። ሌሊት ማብራት እያበሩ ቤታቸውን ያስሳሉ። የውስጥ ሰላም። አየህ፣ ዲያብሎስ ይሄን ነው የሚነጥቀው። ከዲያብሎስ ጋር መወዳጀት የውስጥ ሰላምን መሸጥ ነው። ነፍስህን መሸጥ፣ ነፍስን አስይዞ መቆመር ነው። ቁማር ሲጫወቱ ብር አስይዘው አይደል የሚጫወቱ። ከዲያብሎስ ጋር መጫወት ደግሞ ነፍስን አስይዞ መቆመር ነው ከሰይጣን ጋር። ይህን ቁማር አሸንፋለሁ ብለህ ትገባለህ። ታዲያ እንደዚህ አይነት ቀልድ ሰው ነፍሱን አስይዞ ይቆምራል። እና ውስጣዊ ሰላም ትልቁ ይናቃል። የክርስቲያን ልጆች እንግዲህ አስቡ። ይሄ የጭንቀቱ ዓለም ሲመጣ አታውቁም፣ አትቆጣጠሩም። የሆነ ጊዜ መጥቶ ውስጥን ርብሽብሽብሽ ሰላምን ያናጋዋል። ነጭ ያደርጋል። በቃ ተጣላ፣ ተሳደብ፣ ክፉ ቃል ከቤተሰብ ጋር ከትዳር ልጅ ንትርክርክ አድርጎ ቁጭ ያደርጋል። መጣበት ደግሞ ይባላል። መጣበት። ይሄ የውስጥ ሰላም ሲያናጋው እና የውስጥ ሰላም የሚሰጠው
የእግዚአብሔር መንፈስና ኃይል ነው። እግዚአብሔር መንፈስ ውስጥህን ሲይዝልህ በቃ የበረከት ሰው ትሆናለህ። የሚጎልህ የለም። ምንም ሳይኖርህ አለ። ሐዋርያው ቅዱስ ጳውሎስ ምንም የለንም አለ። ዓለምን ግን ባለጸጎች ሌሎችን ባለጸጋ እናደርግ። ምንም የሌለን ሲሆን በሁሉንም ባለጸጋ አደረግን። ያልታወቀን ስንሆን በዓለም ዘንድ ግን እንታወቃለን። ምንም የለውም እኮ አሁን ቅዱስ ጳውሎስ አስቡት። ያውም ሰይጣን መከራውን እያበላው ነው ያገለገለው። ግን ሆኖም ግን ከምንም ከማንም በላይ አስተምሯል፣ ሰብኳል። ይኸው ዛሬ እኛም አምላከ ጳውሎስ ብለን እንማጸነዋለን መድኃኔዓለም ቸሩ ጌታችንን። ስለዚህ ይሄ ነው፣ ምንም ሳይኖር ነው ለዓለም የተረፉት። ምንም ሐዋርያት ምንም ሳይኖራቸው ነው ዓለምን በስብከታቸው ያረሰረሱት። እና ይሄ ምንም ነገር ሳይኖርህም የእግዚአብሔር መሆን ትችላለህ። ብዙ ጊዜ የውስጥ ሰላማችንና ነፍሳችንን የሚያጠፋው ስጋዊ ምኞትና ፍላጎታችን፣ ስጋን ለማስደሰት፣ በስጋ አይን ለመክበር፣ ከበርቴ መስሎ ለመታየት። አዎ እንግዲህ ሚሊዮነር ነው ቢሊዮነር ነው በስጋ ለማጣት ላለመድየት ስንል እንግዲህ እግዚአብሔርን ተውን፣ ጥንቆላን አፈቀርን፣ ሰይጣንን ወደድን። ትልቅ ሙያና ጥበብ የወደቀን ጋር መልከስከስ ምንድን ነው? ሰይጣንን የያዙ ሰዎች አንዳንዴ እኮ ሰይጣኑ ራሱ ተንኮለኛ ነው። የሚገርማችሁ ነገር እያወራል። አሁን ደብተራዎችን እኮ ያወራቸዋል፣ በጆሯቸው ሹክ ይነግራቸዋል፣ በልብ ይነግራቸዋል። ይህ እንደ ትልቅ ጥበብ ነው የሚቆጥሩት፣ እንደ ትልቅ ጥበብ በቃ ቅዱስ ሚካኤል ከጣለው ጋር መጨመላለቅ ጥበብ ነው። አሁን ከትዕቢት በቃ የፈለጉትን የሚያደርጉ ይመስላቸዋል። የእግዚአብሔር የሆነው ነገር ሲነሳ መድረሻ ነው የሚያጡት። ያን ጊዜ ሁሉ ነገራቸው ይናጋል። ሰው እየቀለደ በቤተ ክርስቲያን እድሜ ልኩን ይኖራል? እንደ አይኖርም። ሰው ደብተራ ሆኖ እንግዲህ ያስቡት። የቤተ ክርስቲያን ገንዘብ የሚይዘው እሱ፣ የሚቆጣጠረው እሱ፣ በቤተ ክርስቲያን ጉዳይ ተጠሪ እሱ ደብተራ ነው። ግን እንዴ ጸሎት የሚያሳርገው እሱ፣ የሚመርቀው እሱ። ደብተራ የጸለየው ጸሎት የት ነው የሚያደርገው? እሱ የመረቀው ምርቃት የት ነው የሚደርሰው? ጸበል ሲያስጠምቁ የሚያጠምቀው እሱ። እና ከዚህ በላይ በቤተ እግዚአብሔር መቀለድ አለ? እንዲህ ነው በቃ። ቀለዱ 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 ቀለዱ። አንዴ ጽዋው ሲሞላ ያን ጊዜ መድኃኔዓለም እንግዲህ ስራውን ይጀምራል። ሰይጣኑ ራሱ ይገርመዋል። እኔ አንዱ መንፈስ እንደዚህ ያለኝ፣ እኔ በጣም የሚገርመኝ የአምላካችሁ ቸርነት ማለት የእኛን የሰዎችን ክፋት አየና የእሱን ቸርነት ይገርመኛል። ለሰይጣኑ እንኳን ይገርመዋል። በጣም ከባባድ ነገሮችን እያሰራን መድኃኔዓለም አይቀጣንም። ዝም ይቅርታውን ያበዛል። ዝም ቸርነቱ ብዙ ነው። ዝም መሐሪነቱ ብዙ ነው። ዝም ፈጥሮናል። የት ጥለናል? ፈጥሮናል። እንግዲህ ሰይጣን አሳሳተ። አትፍረዱ ሁሉ አለን በማንም ላይ። የሚገርም ነገር አትፍረዱ። ይሄ እኮ ነው የሚገርመው ቃል። እኛ እያየን አፋችን አላስችለናል እኮ። እያየን አያስችለንም፣ እናወራለን፣ እንናገራለን። እሱ ግን አትፍረዱ። ተፈጥሯችንን ያውቃል። ሰው ወዶ አይደለም ተገዶ ነው ክፉ የሚሆነው። በዲያብሎስ ኃይል ተይዞ ነው፣ ተሸንፎ ነው። ስለዚህ ያው ይደረጋል። መድኃኔዓለም ልቦና ይስጠን። መጨረሻው ነጥብ ክፉ መናፍስ ሲቆጣጠሩ ማስተዋል ማጣት። ማስተዋል ማጣት ማለት ማስተዋል እያዩ አለማየት ነው። እየሰሙ አለመስማት፣ እያወቁ አለማወቅ። ያው የልብ መዘጋት መደፈን ነው። ዝግት ማለት ይሄ ማስተዋል ማጣት ይባላል። ድፍን ያለ ማንነት ይሄን ይዘህ ማስተዋል የለም። ቤተ እግዚአብሔር መመላለስ አለ ማስተዋል ነው። ትንሽ ነገር ብናይ ኖሮ ትንሽ የነፍስ አይን ብርት ብትል
ለሌሎችም እንተርፍ ነበር። ግን ማስተዋላችን ስለተዘጋ ብዙ ነገር አይታየን። ብዙ ነገር ተደብቆብን ተሰውሮብን ነው የምንኖረው። እና ይሄ ማስተዋል ማጣት ይባላል። እና እነዚህ በሙሉ እንግዲህ ክፉ መናፍስ ሲቆጣጠሩን የምናውቅበት መንገድ ነው። ማስተዋላችን ከተያዘ፣ በረከታችን ከኛ ጋር ካልሆነ፣ ውስጣዊ ሰላማችን ከተናጋ፣ የነፍስ መብታችን ከተያዘ፣ ስሜቶቻችን የሚቀያየሩ ከሆነ በሌላ ቋንቋ መናፍስ ተቆጣጥረውናል ማለት ነው። ሙሉ ለሙሉ ሲቆጣጠሩ ታብዳለህ። በእርግጥ ግን መናፍስት ከሰው ላይ ሲያድሩ ከሶስቱ አንዱ ነው የሚይዙት። ወይ አእምሮን፣ ወይ ህሊናን፣ ወይ ልቦናን እየተፈራረቁ እያፈራረቁ ይይዟል። አእምሮን ሲይዙ ያው እንግዲህ ይቀርጹብሃል ክፉ ክፉን። ልብህን ሲይዙ ይዘጉታል። ህሊናን ሲይዙ ወቀሳው ይጠፋል። ኃጢአት እየሰራ አይሰቅቅም። የሆነ በጎ ስራና መልካም የሆኑ ነገሮች እንዳደረግክ ሰው ታደርገዋለህ፣ ዝም ብለህ ትገፋበታለህ። ይሄ ሁሉ ነገር ስላለ በማስተዋል ሆነን እግዚአብሔርን እየተማጸን ምሕረቱንና ፍቅሩን እየጠየቅን ክፉን ኃይል እየተዋጋን መድኃኔዓለም በቸርነቱና በፍቅሩ ለመንግስቱ እንዲያበቃን የአባታዊ ፍቅሩን አብዝቶልን ክፉን ኃይል እንዲጥልልን የበረከት ሰዎች ሆነን በሰማይ መንግስትን በረከታችን ምስክር እንዲሆነን በምድር ላይ እየኖርን የቅድስት ሥላሴ መንግስትና ፍቅር እንድንቀምስ መንፈሳዊ ህይወትን እንድናጣጥም የእግዚአብሔር እርዳታና ኃይልና በረከት በህይወታችን ውስጥ መገለጥ አለበት። የልማዳዊ ክርስትና በለው ክርስትና በስሜት በክርስትና ወጥተን በማስተዋልና በአምልኮት በጸሎትና ወደ እግዚአብሔር በመቅረብ እውነተኛ ክርስትናና እውነተኛ ዜጎች እውነተኛ ትውልድ ለእግዚአብሔር ሕግና ትእዛዝ የሚቀናና የሚቆረቆር የሚጮህና የሚያለቅስ የሚጠይቅና የሚማጸን ሁሉ ነገሩ ጋሻውና ትምክህቱ እግዚአብሔር የሆነ ትውልድ እንዲፈጠርልን የየግላችን አስተዋጽኦ ያስፈልጋል ማለት ነው። በርቱ። መድኃኔዓለም በቸርነቱ ይርዳን። ለመንግስቱና ለኃይሉ ለጸጋው ለሞገሱ ያብቃን። አሜን። ወስብሐት ለእግዚአብሔር። ይቆይ።